ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ፣ በኔ ላይ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት እያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው የሚፈልገው። አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ የሚያስችል ነው፣ የሚያግዝ ነው። እንዲፈራም እያደረጋችሁት ነው። ይሄ መንግስት ጨካኝ ነው፣ በሰላማዊ መንገድ ልንታገለው አንችልም፣ ርህራሄ የለውም። እንዲህ ብለህ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው። በእኔ እምነት ምንም የተለየ ፍጡር አይደለም ዶክተር አብይ እንደማንኛውም ጨካኝ አምባገነን ነው። ማንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ እምቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም። በዚህ መተማመን አለበት እንጂ የሆነ ልዩ ተአምር እንደሆነ ልዩ ጭካኔ እንዳለውና እንደሚያስፈራ እንደማይደፈር አድርገን መልእክት ማስተላለፍ እውነቱን ነገር ከማንም በላይ በዶክተር አብይ መንገድ መጓዝ ነው። እሱን የሚጠቅም አጀንዳ ነው እያራመድን ያለ ነው። እኔ ከዚህ መላቀቅ አለብን ብዬ ነው ማለት። ምንም ልንፈራው የሚገባ አይደለም። ጭካኔው ከፍርሃትም የሚመነጭ ነው። ከራስ መተማመን ማጣት የሚመነጭ ነው። ከድንጋጤ የሚመነጭ ነው። ይሄን ኃይል በደንብ በዝግጅት ብንፈታተነው ይሄ ሁሉ ጭካኔው በኖ ነው የሚጠፋው፣ መግቢያ ነው የሚያጣው። እና እንደተለየ ፍጡር አድርገን እያቀረብን ህዝብን ማስፈራራት ራሱ ትክክል አይመስለኝም። ይሄ አብይን የሚጠቅም አካሄድ ነው። በሌላ በኩል ደግሞ ከነ አቶ ጀዋር ጋር ከነ አቶ ስቄል ጋር ከነ አቶ አባይ ግደይ ጋር ከነ ነአምን ጋር ከነ ይልቃል ጋር ደግሞ የመሰረትነው አንድ ፎረም አለ። በመስረታ ሂደት ነው ገና። ያ ምን ወዴት አቅጣጫ ነው መሄድ ያለበት፣ ምን አይነት ስራ ነው መስራት ያለበት የሚል ውይይት አድርገን የጠራ ሐሳብ ይዘን ከዛ አስተሳሰብ ጋር የሚሄድ መተዳደሪያ ደንብ እንዲወጣ ተወስኖ ሰዎች ተመድበን መተዳደሪያ ደንቡን እየሰራን ያለን በድራፍት ደረጃ እያጠናቀቅን ነው። ስለዚህ ምክር ቤቱ በቅርብ ጊዜ ተገናኝቶ ያን ደንብ ያጸድቃል። ካጸደቀ በኋላ ወደ ተግባራዊ እንቅስቃሴ ነው የሚገባው። እዛ ውስጥ ከአብሮነት ኢትዮጵያ የመጣን ሰዎች ያለን፣ ከነናምን ንቅናቄ የመጡ ሰዎች አሉ፣ ከተለያየ ቦታ የኦሮሞ ድርጅቶች ሲያትል ላይ ከፈጠሩት እንቅስቃሴ የመጡ ሰዎች አሉ፣ ከተለያየ አቅጣጫ የመጡ ሰዎች ያሉበት ነው። ከደቡብ የመጡ ሰዎች አሉ፣ የተለያዩ ሰዎች የመጡበት ነው። ስለዚህ ይሄ ነው። አሁን ደግሞ በቅርቡ አውሮፓ ላይ አንድ ፎረም እንደዚሁ ተመስርቷል። ያ ፎረም መጀመሪያ ከዚህ ከአሜሪካ ከፈጠርነው ከአቶ ጀዋር ጋር ከፈጠርነው እንቅስቃሴ ጋር አብሮ እንዲሄድ ነበር የተፈለገው። ግን በሎጂስቲክ ችግር ምክንያት አውሮፓም አሜሪካንም ያለነው በአንድ ጊዜ በአንድ ቦታ ማካሄድ አልቻለም። ስለዚህ እነሱ የራሳቸውን ምስረታ እንዲያካሂዱና ከዛ በኋላ ግን የአብሮነትም የነናምን ንቅናቄም የኦሮሞ ልሂቃን ሲያትል ላይ የፈጠሩትም አካል አሁን አውሮፓ የተፈጠረው ስብስብ ይሄ ሁሉ ወደ አንድ እንቅስቃሴ እንዴት ነው መምጣት የሚችለው፣ እንዴት ነው መተባበር የሚችለው የሚለውን እየተነጋገርንበት ነው። ወደዛ ደግሞ ለመሄድ ሁሉም ፈቃደኝነቱ አለ እና ይሄን እየሰራን ነው ያለነው እና ምንም የተቋረጠ ነገር የለም። በጣም ከፍተኛ የሆነ የመተባበር ስሜት ነው እየመጣ ያለው። ነገሮቹ ሁሉ በመመካከር በመደጋገፍ ነው እየተሰሩ ያሉት እና አውሮፓም አሁን ሰሞኑን የተካሄደው እኛ በደንብ የተነጋገርንበት ጉዳይ ነው። አንድ ላይ ማካሄድ ስለማይቻል እነሱ የራሳቸውን ደግሞ አውሮፓ ይመስሩትና ከዛ በኋላ በጋራ ተጣምረን አንድ ላይ ሆነን የምንሰራበትን ሁኔታ እናመቻቻለን ብለን የተነጋገርነው ጉዳይ ነው እንጂ ከኛ የተለየ ነገር አይደለም ማለት ነው። ከአብሮነት ኢትዮጵያም ጋራ ይሄ ስብስብ አሁን መድረክቱ ፎረም የሚባለው ስብስብ በጋራ ነው እየተመካከረ ነው ይሰራል እና በዚህ አይነት እንቅስቃሴ ውስጥ ነው ያለነው። ይሄ እንቅስቃሴ በአጭር ጊዜ በጣም ወደ ተባበረ ወጥ ወደሆነ እንቅስቃሴ ይገባል የሚል እምነት አለ። ከዛ በኋላ ምንድነው አጠቃላይ የትብብሩን እንቅስቃሴ ካየን ዘግይተናል፣ ምንም ጥርጥር የለውም። ይሄ ከዓመታት በፊት እኮ ልንሰራው የሚገባ ጉዳይ ነበር። በኔ በኩል ታስታውሳለህ አይደል እንዴ? የነ ዶክተር አብይ አገዛዝ ሊያሻግረን አይችልም። አዲስ የሽግግር ሂደት ነው የሚያስፈልገን። ስለዚህ ተቃዋሚዎች ተባብረን በሽግግር አጀንዳ ላይ መግፋት አለብን፣ በሰላማዊ ህዝባዊ እምቢተኝነት ላይ መግፋት አለብን። ከዓመታት በፊት ነው ያነሳው ጥያቄ። ግን ተቀራራቢ አስተሳሰብ አልነበረንም ያኔ። እንደምታስታውሰው አደናጋሪ መንግስት ነው የነበረው። ብዙ ሰዎች በተሳሳተ መንገድ ስርዓቱን ይደግፉ የነበሩበት ወይም ደግሞ በመሃል ሁለት ልብ የሆኑበት ሁኔታ ነው የነበረው እና ያ ተገቢ ያልሆነ ጊዜ ወስዷል። ጊዜ አባክነናል፣ ዘግይተናል የሚለው ምን ጥርጥር የለውም። ዘግይተናል። ግን ደግሞ የሀገርና የህዝብ ጉዳይ ብንዘገይም መቅረት ያለበት ጉዳይ አይደለም። በተቻለው ጊዜ የግድ መፈጠር አለበት። ስለዚህ አሁን እነዛ ቪጂታዎች ጠርተው ይህ አገዛዝ የማንም ወኪል እንዳልሆነ፣ ለሁሉም ህዝብ ጠላት ሆኖ የመጣ አገዛዝ እንደሆነ፣ የሁሉንም ህዝብ ህልውና የሚፈታተን አገዛዝ እንደሆነ በቂ የሆነ አንደርስታንዲንግ ተፈጥሮ ካልተባበርን በስተቀር ሁላችንም እንጠፋለን፣ ሁላችንም እንጎዳለን የሚል ጠንካራ የሆነ አስተሳሰብ መፈጠር ጀመረ። አሁን ወደ ተግባራዊ እንቅስቃሴ እየተገባ
ይሄ እኔ በጣም ቢዘገይም በጎ ጅምር ነው። ይሄን በፍጥነት ማጠናከር ያስፈልጋል የሚል እምነት አለ። ዘግይቷል የምትለው አዎ፣ ከዓመታት በፊት እኮ ልናካሄደው የሚገባ ጉዳይ ነው። ትግሉ 30 ምናምን ዓመት 27 ዓመት መጀመሪያ ያካሄድነው ትግል እኮ የተጠለፈው ዝግጅት ባለማድረጋችን እኮ ቁጭ ብለን እንደቄሮን እነፋኖን ውጤት ያመጣሉ ብለን ስለጠበቅን የለም። ተቃዋሚ ኃይሎች ይህን ትግል በቁጥጥራችን ስር ማዋል አለብን። በእቅድና በስልት በድርጅት ካልተመራ ይጠለፋል፣ ይኮላሻል ስንል ነበር እኛ በ2007 በ2008 የሰማን አልነበረም። እንደፈራ ነው በቃ ትግሉ ተካሄደ፣ መስዋዕትነት ተከፈለ። መጨረሻ ላይ ግን አፈጮሌዎች እዛው ኢህአዴግ ውስጥ ያሉ ጠልፈው ወሰዱት። አሁንም ላለፉት 7 ዓመታት ጊዜ ነው ያጠፋነው። ግን የሀገርና የህዝብ ጉዳይ አንድ ቦታ ላይ ተስፋ ቆርጠህ የምታቆመው አይደለም። የፈለገ ብትዘገይ ኤኒ ታይም ተስፋ ሳትቆርጥ ልቀጥልበት የሚገባ ጉዳይ ነው። እኔ አሁን በጣም የበሰለ ሁኔታ እየመጣ በጣም በጎ የሆኑ ተነሳሽነቶች እየተፈጠሩ ሪሊ ይሄ በድርጅት የመጓተቱ ጉዳይ ራስን አሸናፊ አድርጎ ለስልጣን የመብቃት ሰልፊሽ የሆነ ኢንተረስት በጣም እየተረሳ ይመጣል። ኖ ይሄ ጉዳይ የህልውና ጉዳይ ነው፣ የሀገርና የህዝብ ጉዳይ ነው፣ የስልጣን ጥያቄ አይደለም የሚለው አስተሳሰብ በጣም በብዙዎቻችን ዘንድ ተቀባይነት እያገኘ ነው እና ይሄን መደገፍ አሁን ማጠናከር ማበረታታት ነው የሚያስፈልገው። እንዳልከው አሁን ይሄ መድረኩ ከተፈጠረ ወደ 2 ወር ሆነው። ያ ማለት ግን 2 ወር ወይም አውሮፓ እንቅስቃሴ እስከሚካሄድ ድረስ ዝም ብለን ተቀምጠናል ማለት አይደለም። ኮሚቴዎች አቋቁመን ስራዎች እየሰራ ነው። በሳምንት 1 ቀን 2 ቀን እንገናኛለን። እንግዲህ አሁን 3-4 ኮሚቴዎች ውስጥ ስብስቦች ውስጥ ኦልሞስት ዴይሊ ልትለው ትችላለህ፣ እረፍት የለኝም፣ እንቅስቃሴ እያደረግን ነው። ግን ይሄን ሁሉ ደግሞ ድካም ሊያስቀር በሚችል መልኩ ይሄን የተበታተነ አሰራር ሊያስቀርና ወደ አንድነት ወደ ወጥ ሆነ ትብብር እንዲመጣ ደግሞ ማድረግ ይጠበቃል። ፍላጎቱ ተነሳሽነቱ አሁን ተፈጥሯል። አሁን ከሌሎች የሚጠበቀው ከሚዲያውም የሚጠበቀው ከፓርቲዎችም የሚጠበቀው ከህብረተሰቡ የሚጠበቀው ይሄን ነገር የበለጠ መግፋት ማጠናከር መደገፍ ነው። ሪሊ መተቸቱ ላይ ማተኮሩ አይመስለኝም። ትችት ጥሩ ነው፣ የበለጠ ያጠናክረናል፣ ጉርልታችንን እንድናይ ያደርገናል። ዋናው ነገር መተቸቱ አይመስለኝም። ዋናው መደገፉ ነው፣ ማጠናከሩ ነው እና ወደ ትክክለኛው አቅጣጫ የመግባት ሰፊ የሆነ አዝማሚያ እየታየ ነው። ይሄን እንደ ትልቅ እድል ቆጥሮ እንደ ትልቅ እድገት ቆጥሮ የበለጠ እንዲተናገርና ቀደም የጠየቀው ጥያቄ ይሄ ከመድረክ ውይይት ከጽሁፍ ወተን በተጨባጭ መሬት ላይ አገዛዙን መጀመሪያ ሊያንቀጠቅጥ የሚችል እየተንቀጠቀጠ ነው፣ ኦልሬዲ ጀምሯል። በወሳኝ መልኩ ማንበርከክ የሚችል ህዝባዊ ትግል በአጭር ጊዜ ማቀጣጠል አለብን። ይሄን ማድረግ አለብን። ይሄን ስናደርግ ከዘገየን ይሄ መንግስት በእኛ ትግል ብቻ አይደለም በራሱ የውስጥ ችግርም ሊፈረካከስ ይችላል። ያኔ ይህች ሀገርና ህዝብ ምንድነው ዕጣ ፈንታቸው፣ ወዴት ነው የሚሄዱት የሚለውን ነገር ቆም ብለን ማሰብ አለብን። ስለዚህ በጊዜ የለንም ስሜት ነገ ሳይሆን ዛሬ ነው ይሄን ነገር መስራት ያለብን በሚል ሴንስ ኦፍ አርጀንሲ መንቀሳቀስ ነው ያለው። እኔ በዛ ስሜት ውስጥ ነው፣ በዛ ሙድ ውስጥ ነው ያለሁት። በዛ ሙድ ውስጥ ነው ያለሁት። ራሴ እድሜን እየተሻማሁ ነው። ሰው ነኝ፣ ተሰባሪ ነኝ፣ ነገ ላልኖር እችላለሁ። ይችን ያለችኝን ጊዜ የዚህ ሀገርና ህዝብ ሁኔታ እንዲቀየር ምን ማድረግ አለብኝ ብዬ በዛ አይነት ስሜት ሙድ ውስጥ ሆኜ ነው እየሰራሁ ያለው። ሁላችንም ወደዛ አይነት አቅጣጫ ውስጥ መግባት ከገባን እጅግ ደካማ የሆነ ህዝባዊ መሰረት የሌለው መንግስት ነው በስልጣን ላይ ያለው። በአጭር ጊዜ የህዝብ ትግል ሊፈረካከስ የሚችል ሊበታተን የሚችል ኃይል ነው ያለው። በዚህ ምንም ጥርጥር የለኝም። ይሄ መንግስት 7 ዓመት መቀጠል የቻለው በምንም በሌላ ምክንያት አይደለም፣ በእኛ ድክመት፣ በእኛ ለመተባበር፣ በእኛ ተግቶ አለመስራት። በአጭር ጊዜ ማሳካት ከቻል የቀናት ጉዳይ ነው፣ የሳምንታትም አይደለም። አቶ ያሬድ ኃይለ መስቀል በቀደም ትችት እያቀረበ ነበር በእኔ ጽሁፍ ላይ እና 45 ቀን አበስተዋል ነው ሲለኝ ነበር። እውነቱን እነዛን ስራዎች ከሰራን 45 ቀንም አይቆይም። ሰሞኑን የጀንዚ እንቅስቃሴ የተካሄደባቸው ሀገሮች ያሳዩት እውነታም ይሄ ነው። አንዳንዶቹ መንግስት የቀየሩት እኮ በ2-3 ሳምንት ነው። 45 ቀን ወይም ደግሞ 6 ሳምንት አላስፈልገም። ኢትዮጵያ ውስጥ ከዛ በባሰ ፍጥነት ሊመጣ ይችላል እና ሪሊ ይሄን ስሜት ይሄን የተፈጠረ ኢነርሻ ይዘን መቀጠል ነው ያለብን እና ሚዲያውም እዚህ ላይ ነው ርብርብ ማድረግ ያለበት። እኔ እንደው በዚህ አጋጣሚ መማጸን የምፈልገው ፕሊዝ ይሄ እና አብይ አህመድ በየጧቱ ብቅ እያሉ የሚሰጡንን አጀንዳ እየተቀበልን ማስተጋባት የለም። እርግጥ ነው መገናኛ ብዙሃን ዜና መስራት አለባችሁ፣ ለሱ የሚጠቅማችሁን መረጃ እየተቀበላችሁ ሰው ዋናውን ጊዜያችን ማጥፋት ያለብን ትኩረታችን መሆን ያለበት በተለይ ፓርቲዎች መሆን ያለበት በራሳችን አጀንዳ እኛንን አጀንዳ ማቀበል ያለብን እኛንን የፖለቲካ አጀንዳውን መምራት ያለብን እኛንን እነሱን ተከታይ ማድረግ ያለብን እንጂ እነሱ አጀንዳ እየሰጡ እኛን ተከታይ ሊያደርጉን አይገባም። እነርሳውና የነሱን ወግ ይሄ ትርኪ ምርኪ ወግ
አሁን እስቲ እንደው የሶፍ ዑመር ዋሻ የተካሄደውን ውይይት እንኳንስ ነው በሱ ጉዳይ መነጋገርና ማዳመጥ ምን ይጠቅማል? የአሻንጉሊቶች ስብስብ ነው። አሳፋሪ የሆነ ኢትዮጵያዊነትን እንድትጠላ የሚያደርግ ስብስብ ነው ያየነው። በእነሱ ጉዳይ መወያየትና ጊዜ ማጥፋት ምን ይጠቅመናል? የዛን ግማሽ 1/3 በጃይካ ቃል ኪዳን ላይ በግንቦት ማንፌስቶ ላይ መነጋገር ነው የሚጠቅመን ነው። ምክንያቱም እነዛ አጀንዳዎች ናቸው ለወቅቱ ጥያቄዎቻችን መልስ የሚሰጡ። እንዴት ነው ጠንካራ ህዝባዊ እምቢተኝነት አካሂደን በአጭር ጊዜ በቀላል መስዋዕትነት ይሄን መንግስት የምናንበረክከው የሚለውን ጥያቄ የሚመልስልን የአጀንዳ ነው። እዛ ላይ ነው ጊዜያችን ማጥፋት ያለብን። በትግልም በራሱ ውስጣዊ ችግርም ለውጥ ከመጣ አገሩ እንዳይፈርስ ህዝቡ ወደ ባሰ እልቂት እንዳይሄድ ምን አይነት የተዋጣለት ሽግግር ነው ሊኖረን የሚችለው? እንዴት ይቻላል? ይህን የሚመልስ አጀንዳ ነው የጃይካ ቃል ኪዳን። እሱ ላይ ነው ጊዜያችን ማጥፋት ያለ። ንቅናቄው ጋር እኮ አሁን ኦልሞስት አብረን እየሰራን ነው እኮ። ያ የተፈጠረው ፎረም የአብሮነት ሰዎችም አለንበት፣ የንቅናቄው ሰዎችም አሉበት፣ የሲያትል ላይ ህብረት የፈጠሩት የኦሮሞ የፖለቲካ ኃይሎችም አሉበት። ከዛ በተናጠልም የተለያየ እንቅስቃሴ የሚያደርጉ ኃይሎች ከደቡብም ከሶማሌም ከሐረሬም ከተለያዩ ክልሎችም ከትግራይም የመጡ ኃይሎች አብረው እየሰሩበት ያለው። ስለዚህ ንቅናቄው በተለይ በህዝባዊ እምቢተኝነት ጉዳይ ላይ የበለጠ የመስራት ፍላጎት እስካለው ድረስ በእኛ በኩል አብረን ተባብረን ለመስራት ምንም ወደኋላ የምንለው ነገር የለም። ምንም ቅድመ ሁኔታ የለን። ምንም ይሄን ከተደረገ ነው ይሄ ካልተደረገ ነው ከከሌ ጋር ሰራለሁ ከከሌ ጋር አልሰራም የሚል ነገር እኛ ጋር ምንም ቦታ የለው። ስለዚህ እኔ በአሁኑ ወቅት ስልኬን አንስቼ ለመደወል በዚህ ጉዳይ ላይ አብረን እንስራ እንነጋገር ለማለት የማልችለው አንድም ሰው የለም። መቴን ነው አንድም ሰው። እነዛ ሰዎች ሁሉ ከኔ ጋር አንድ አይነት አመለካከት ኖሯቸው አይደለም ለኔ ወይም በጎ ያስባሉ ብዬ ስለማምን አይደለም። በቃ አሁን ቅድሚያ ልንሰጠው የሚገባው ጉዳይ የግል ጉዳይ አይደለም፣ የቡድን ጉዳይ አይደለም፣ የአካባቢ ጉዳይ አይደለም፣ ወይም ደግሞ የአይዲዮሎጂ ጉዳይ አይደለም፣ የዲሞክራሲ የምናምን አጀንዳ ጉዳይ አይደለም። በቃ የሀገርና የህዝብ ህልውና ጉዳይ ነው። እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጉዳይ ነው። እንዲህ አይነት ከፍተኛ የሆነ አጀንዳ ከፊት ተቀምጦ ምንም አይነት ቅድመ ሁኔታ ሊኖር አይገባም። ከከሌ ጋር አልገናኝም ከከሌ ጋር አልሰራም ልንል አንችልም። ይሄን የምንል ከሆነ አንደኛ ያደጋው ክብደት አልገባንም ማለት ነው። ሁለተኛ ለውጥ ለማምጣትም አልተዘጋጀንም ማለት ነው። ሰልፊሾች ነን ማለት ነው። ስለዚህ ምንም ጥርጥር የለውም ማለት ነው። እኔ በዚህ አጋጣሚ የማስተላልፈው መልእክት ተባብረን የማንሰራው አካል የለም። በእኛ በኩል ዝግጁ ነን። በቅንነት ነው የእያንዳንዱን እንቅስቃሴ አሁን የንቅናቄውን እንቅስቃሴ የምናየው እና ተባብረን ለመስራት we are ready። ይሄ አሁን እየተፈጠረ ያለው በተለይ እንትኑ ራሱ የአብሮነትም እንቅስቃሴ በተለይ የዚህ የፎረሙ እንቅስቃሴ ይሄን ነው። ይሄን አሁን የትብብር ስሜት ተፈጥሯል። ብዙ ትብብሮች በተለያየ አቅጣጫ እየመጡ ነው። እሰየው ነው። ይሄ መበረታታት አለበት። ግን ደግሞ ሌላ ፉክክር እንዳንፈጥር፣ ሌላ ቅራኔ እንዳንፈጥር ደግሞ ይሄ ኃይል ወደ አንድ የተባበረ እንቅስቃሴ እንዴት ይግባ የሚለው ዋና አጀንዳ አድርገን እየተነጋገርን እና ሪሊ በጣም ጥሩ መንፈስ ነው ያለው። ይሄን በደንብ ማገዝ ያስፈልጋል። ተወያይተን የጋራ ሰነዳችንን እናደርገው። እኔ ያዘጋጀሁት ሰነድ እንደው በእርግጠኝነት በወጥነት ችግራችንን ይፈታል እያልኩ አይደለም። አንድ የመነጋገሪያ መነሻ ሰነድ ግን ይሆናል፣ ረቂቅ ሆኖ ያገለግላል። ምክንያቱም እኔ ዝም ብዬ በስሜት የጻፍኩት ነገር አይደለም። የ33 ዓመት የትግል ተመክሮዬን፣ ንባቤን፣ ልምዴን መሰረት አድርጌ ነው የጻፍኩት። የኢትዮጵያን ተጨባጭ ሁኔታ መሰረት አድርጌ ነው የጻፍኩት። እያንዳንዱ አረፍተ ነገር አይደለም፣ እያንዳንዱ ቃል በምክንያት ነው እዛ ላይ የተቀመጠው። ስለዚህ ሪሊ መነሻ ሐሳብ ይሆናል የሚል እምነት አለኝ። ግን ደግሞ ኢትዮጵያ ብዙ የፖለቲካ ቅራኔ ነው ያለው፣ ብዙ የፖለቲካ አስተሳሰብ ነው ያለው። ያ ሰነድ እንዳለ ለሁላችንም ይጠቅማል ብዬ ደግሞ አላምንም። መሻሻል አለበት፣ መጠናከር፣ መዳበር አለበት። ከዛ በኋላ የጋራችን እናደርገዋለን። ያ የኢትዮጵያ ሕዝብ የጋራ አጀንዳ እንዲሆን ማድረግ እንችላለን የሚል እምነት አለ። በመነሻነት ግን ይሄ ከበቂ በላይ የሚያሰራ ሰነድ ነው የሚል የሚያዋይ ሰነድ ነው የሚል እምነት አለኝ እና ሪሊ መገናኛ ብዙሃንም ትኩረት ስጡት። ፓርቲዎች በተለይ አገር ቤት ያላችሁ ፓርቲዎች ትኩረት ስጡት። እንወያይበት፣ በዚህ ጉዳይ ላይ እናዳብረው እና በአጭር ጊዜ የህዝብ አጀንዳ እናደርገው የሚል እምነት አለኝ እና በዚህ ጉዳይ ላይ ምክንያቱም ይሄ ሲንከባለል የመጣ በዚህ ጉዳይ ላይ የጠራ አቋም አተን ብዙ ነገር እያበላሽን ነው እስካሁንም የመጣ ነው የሚል እምነት አለኝ። ተቃዋሚ ፓርቲ እንደው ባጭሩ ለመግለጽ ዶክተር አብይ አህመድ የሚባሉ ሰው በዙፋኑ ላይ በስልጣኑ ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ የሚታሰብ አይደለም። እኔ በዚህ ፍጅታ ያለው ሰው ካለ ሌላ ጉዳይ። አንድ በዚህ እንስማማ። ሁለተኛ ያው እንኳንስ አሁን የዛሬ 4-5 ዓመት ምርጫ ከመካሄዱ በፊት እኔ ተቃውሞዬን ሳቀርብ ነበር። የወቅቱ የኢትዮጵያ ችግር
በምርጫ ሊፈታ አይችልም። ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። ምርጫ ችግሩን የበለጠ ያባብሰዋል እንጂ መፍትሄ አይደለም እያልኩ ነው ስናገር የነበረው። የሆነውም ይሄ ነው። ምርጫ ተካሄደ ችግሩን ይፈታል ተብሎ ኢትዮጵያ ግን ወደ ባሰ ቀውስ ውጥንቅጥ ውስጥ ነው የገባችው። አሁንም የኢትዮጵያን ወቅታዊ ችግር ምርጫ ሊፈታው አይችልም። እንዲያውም ምርጫ ሊያባብሰው ይችላል። እዚህም ላይ ብዥታ መኖር የለበት። ሶስት የሚቀጥለው ምርጫ አሁን የፊታችን ግንቦት የሚመጣው ቅድም ካልኩት አስተሳሰብ ጋር በተያያዘ ምን ተአምር ነፃና ፍትሃዊ ይሆናል የሚል እምነት የለኝ። እናውቃለን ይህ አገዛዝ የ5 ዓመት ኮንትራቱን ከሆነ የሆነ ግርግር ፈጥሮ የሆኑ አጃቢዎች ፈጥሮ ማህተም አስመትቶ 5 ዓመት ኮንትራቱን ለማራዘም ነው እንጂ የሚፈልገው ነፃና ፍትሃዊ ምርጫ አካሂዶ ህዝብ የስልጣን ባለቤት እንዲሆን ምንም ቅንጣት ያህል ፍላጎት የለውም፣ እምነትም የለው። ስለዚህ ይሄ ምርጫ ነፃና ፍትሃዊ ይሆናል የሚል እምነትም የለም። አሁን በእነዚህ ጉዳዮች ላይ እንተማመን። መጀመሪያ እኔ ብዙ ጥያቄ ያለ አይመስለኝም እዚህ ላይ። ብዙዎቹ ፓርቲዎቹ በቀደም ያነሱት ጥያቄ ይሄ ነው። ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታም የለም ኢትዮጵያ ውስጥ በጦርነት እየታመሰች የሚል እስማማለሁ። ነገር ግን በጣም በጥንቃቄ ልናየው የሚገባ ጉዳይ የኛ አቋም የፈለገውን አይነት ቢሆን በእነዚህ 3 ጉዳዮች ላይ አሁን በጠቀስኳቸው ወጥ የሆነ የሚያስማማ አመለካከት ቢኖረንም ባይኖረንም ይህ አገዛዝ ምርጫውን ከማካሄድ ግን ወደኋላ አይደለም። ይህን አንጠራጥር። በተለይ ምርጫውን ተቃዋሚ ፓርቲዎች ቦይኮት ካደረጉት በደስታ ነው ምርጫውን የሚያካሂደው። አሁን ይሄ አገዛዝ እየፈለገ ያለው አጃቢ ይሆኑኛል ብሎ ተቃዋሚዎች ገብተው እንዲሳተፉ አይደለም እየፈለገ ያለው። ነፃና ፍትሃዊ ምርጫ አይካሄድም ብለው ተስፋ ቆርጠው ከወዲሁ ቦይኮት እንዲያደርጉ ነው የሚፈልገው። እኔ በዚህ ጥርጥር የለኝም። ቦይኮት እንዲያደርጉ ነው የሚፈልገው። ስለዚህ ይሄን ወጥመድ በትክክል መረዳት አለብን። ስለዚህ ምርጫውን በሚመለከት የምንወስደው አቋም ከተሳትፎ አንፃር ምንድነው መሆን ያለበት የሚለውን እጅግ በጣም በጥንቃቄ ማየት አለብን። የፖለቲካ ኃይሎቹ መጀመሪያ በዚህ ጉዳይ ላይ መመካከርና መተማመን አለብን። ምን አይነት እርምጃ ነው የምንወስደው፣ መቼ ነው የምንወስደው የሚለው ዝም ብለን ከአሁኑ ቦይኮት እንደምናደርግ በምርጫው እንደማንሳተፍ መናገርና እንደዚህ አይነት አቋም ለህዝቡ ማስተላለፍ ከባድ ስህተት ነው የሚል እምነት አለ። ትልቅ ስህተት ነው የሚል እምነት ማለት ያለብን ምንድነው? አስቻይ ሁኔታ የለም። ተቃዋሚ ፓርቲዎችን በከፍተኛ ተጽዕኖ ውስጥ ነን። ነፃና ፍትሃዊ ምርጫ ሊካሄድ የሚችልበት እድል የለም። የሀገሪቱን ችግር የመፍታት አቅም የለውም ምርጫ። ነገር ግን ይህን ሁሉ ጥሰህ እንደተለመደው ምርጫውን የምታካሄድ ከሆነ ግን እኛም እንሳተፋለን፣ እንመዘገባለን። ህብረተሰቡ የሚካሄደው ምርጫ ነፃና ፍትሃዊ ይሁንም አይሆንም እንደማይሆን እናውቃለን። እንደማይሆንም እያወቀ በዜግነቱ ካርዱን ማውጣት አለበት። የምርጫ ካርዱን ተመዝግቦ መያዝ አለበት። ከዛ በኋላ ይሄ ባፋችን የምንናገረው ነፃና ፍትሃዊ ምርጫ ሊካሄድ አይችልም፣ አገዛዙ ዝግጁ አይደለም የምንለው ምርጫው ላይ ተመዝግበን በአጭር ጊዜ ለኢትዮጵያ ህዝብና ለዓለም ህብረተሰብ እንዲታይ እናደርግ። ካደረግን በኋላ መቼ ነው ቦይኮት ማድረግ ያለብን የሚለው በጥንቃቄ ነው። ከምርጫው በፊት አይደለም። የምርጫው ሂደት ከተጀመረ በኋላ ህዝቡ ካርዱን ከያዘ በኋላ ተቃዋሚ ፓርቲዎችም ከተመዘገብን በኋላ ነው ቦይኮት ማድረግ ያለብን አስፈላጊ ሆኖ ሲገኝ። ያኔ ምንድነው የሚሆነው? ዝም ብሎ ተቃዋሚዎች ቦይኮት አደረጉ አይደለም። ለመምረጥ ከተመዘገበው ይሄን ያህል ሚሊዮን ህዝብ ይሄን ያህል ህዝብ ቦይኮት አደረገ የሚለው ጥያቄ እጅግ መሰረታዊና ወሳኝ ነው። የመንግስትን ሌጂቲመሲ ቅቡልነት የሚያሳጣው እሱ። ስለዚህ ሁለት ነገር ማለት አለብን። አንደኛ ቅድም 3ቱን ነገሮች አስቀምጠን ይሄን መንግስት ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም፣ አንተም ፈቃደኛ አይደለም፣ እኛም እንደዛ አይነት ነገር ለማድረግ የሚያስችል አትሞስፌር ውስጥ አይደለም። ስለዚህ መድረኩ ይመቻች፣ ችግሮቹ ይፈቱ ከልብ በቁርጠኝነት እያሉ መጠየቅ፣ ግፊት ማድረግ በአንድ በኩል። በሌላ በኩል ግን ህዝቡን ይሄ መንግስት የ5 ዓመት ኮንትራቱን በግርግር አድሶ ለመቀጠል ስለሆነ የሚፈልገው ዝም ብለህ አትይ፣ የምርጫ ካርድህን አውጣ፣ ተቃዋሚዎቹም ተመዝገቡ፣ እንግባ። በአጭር ጊዜ የዚህን መንግስት አፋኝነት እናሳያለን። ማፈኑ አይቀርም። ካሳየን በኋላ ነው ቦይኮት ማድረግ ካለብን የምናደርገው። ቦይኮት ስናደርግ ፓርቲዎቹ ብቻ ሳይሆን ፓርቲዎቹ መራጩም ህዝብ ነው ቦይኮት የሚያደርገው። 20 ሚሊዮን ህዝብ ለመምረጥ ከተመዘገበ ቤቱ 11 ሚሊዮኑ 12 ሚሊዮኑ አልመርጥም ነፃና ፍትሃዊ ምርጫ እየተካሄደ አይደለም ብሎ ቁጭ ካለ ይሄ መንግስት
ሌጂቲመሲ አይኖርም። አሁን ግን ቦይኮት አድርግ እያለ ህዝቡ የምንነግረው ከሆነ ወጥተው የሚመዘገቡትና ካርድ የሚወስዱት የገዢው ፓርቲ ሰዎች ናቸው። ተቃዋሚ ቤቱ ነው የሚቀመጠው። ስለዚህ 10 ሚሊዮን ሰው ቢመዘገብ የገዢው ፓርቲ ደጋፊ 10 ሚሊዮን ወጥቶ ይመርጣል። ምንድነው የሚባለው? ነፃና ፍትሃዊ ምርጫ ነው። ከተመዘገበው ሰው 100% ወይም 90% የመረጠው መንግስት ነው ነው የሚባለው። ይሄ የገነገነ አስተሳሰብ ነው። ያስተሳሰብ ግን ደግሞ መሰረታዊ ችግራችን ነው የተቃዋሚ ፓርቲዎች የሚል እምነት አለ። ሪሊ ይሄን ጉዳይ ሰከን ብለን ማየት አለብን። በመጀመሪያ ደረጃ አጀንዳ መሆኑ ምርጫው አይቀርም። እኛ ወደድንም ጠላ ነው። የምርጫ ዓመት ነው። ዓለም አቀፍ ሚዲያዎች ሁሉ ትኩረት ይሰጡታል። የመንግስት ሚዲያዎች በሱ ዙሪያ ነው እንቅስቃሴ የሚያደርጉት። አጀንዳ መሆኑ አይቀርም። ሁለተኛ እኛው ራሳችንም አጀንዳ ልናደርገው ይገባል የሚል እምነት አለ። መንግስት ለራሱ ጥቅም ለራሱ ፍላጎት አጀንዳ ሲያደርገው እኛ ደግሞ የራሳችንን በሚጠቅም መልኩ አጀንዳ ልናደርገው ይገባል። ይሄን ምርጫ ዝም ብሎ ካርድ መጣልና መምረጥ ብቻ አድርገን አንየው። የምርጫውን ሂደት ትግላችንን ለማጠናከር ህብረተሰቡን ለማነሳሳት ለማሳተፍ እንዴት ለራሳችን የትግል ጥንካሬ ልንጠቀምበት እንችላለን ብለን ነው ማሰብ ያለን። ልክ ገዢው ፓርቲ ለራሱ ጥቅም እንደሚጠቀምበት ሁሉ እኛ ደግሞ ይሄን የምርጫ ሂደት ለራሳችን ጥቅም እንዴት ነው የምንጠቀምበት የሚለው ሐሳብ ይዘን ነው ወደ ምርጫው መግባት ያለን። ስለዚህ ገዢው ፓርቲ ብቻ ሳይሆን እኛም አጀንዳችን ልናደርገው ይገባል የሚል እምነት አለ። ለምን ማጭበርበሩ አይቀርም። ዝግጁ አይደለም ለነፃና ፍትሃዊ ምርጫ። ስለዚህ ምርጫው ሂደት ገና ሲጀመር ያገዛዙ አፋኝነት በጎላ ሁኔታው ይወጣል። ያን ሁኔታ እኛ ከምንናገረው አሁን በባፍ ነው የምንናገረው አይደል? በተግባር መጀመሪያ እናሳየው ለኢትዮጵያ ህዝብ፣ ለዓለም አቀፉ ህብረተሰብ። ያ ጉልበት ነው የሚሆነን። ቦይኮት ስናደርግ ቦይኮት ያደረግነው በተጨባጭ ምክንያት ሰፊ መድረክ እየፈጠራቸው አወያዩ፣ አከራክሩ፣ በዚህ ጉዳይ ላይ እናዳብረው እና በቀጥታ ወደ መሬት ቅድም ወደምትለው ወደ ተጨባጭ ለውጥ እንቀይረው። አለበለዚያ ምንም ዝም ብሎ ሲፈለግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል። ብዙ ደክመን አይምራችንን አስጨንቀን አማራጭ ይዘን ስንመጣ ግን ዋጋም የሚሰጠው የለም የሚወያይበትም የለም። ትግል እንዴት ብሎ ሊጠናከር ይችላል በዚህ መንገድ? ስለዚህ እኔ አሁንም ቢሆን ለመገናኛ ብዙሃን በተለይ ለተቃዋሚ ፓርቲዎች ማሳስበው በእነዚህ ሁለት ሰነዶች ላይ እንነጋገር። ምክንያቱም አገራችን ውስጥ ያሉት አሁን መሰረታዊ ጥያቄዎች ሁለት ናቸው። አንደኛው ምንድነው? ይሄን የህዝቡን ኑሮ ያመሰቃቀለው አገሪቱን ከመኖር ወደ አለመኖር እየቀየራት ያለው አገዛዝ እንዴት ይለወጥ ነው አይደል? ትግሉ ተጠናክሮ ለአሸናፊነት እንዴት ይብቃ ነው። የግንቦት ማንፌስቶ ይሄን ጥያቄ በብቃት የሚመልስ ነው። አንድ ይሄን መንግስት በመታገል ረገድ ትግል አድርገን ውጤት ካመጣ ወይም ደግሞ እኛ ውጤት ከማምጣታችን በፊት በራሱ የውስጥ ችግርና ቅራኔ ቢፈርስ ምን አይነት የሽግግር ሂደት ነው የሚኖረን ወደ በጎ ነገር የሚያሸጋግር የሚለው ጥያቄ በኢትዮጵያ ህዝብ ዘንድ ያለ ጥያቄ ነው። በዲፕሎማቲክ ኮሚኒቲ ዘንድ ያለ ጥያቄ ነው። ይሄን የጃይካ ቃል ኪዳን የሚመልስ ነው። ስለዚህ መሰረታዊ በአገሪቱ አሉ የሚባሉ ቁልፍ የፖለቲካ ሁለት ጥያቄዎችን የሚመልስ ሰነድ ነው። በእነዚህ ሰነዶች ላይ ማንወያይ ከሆነ ትግል እያደረግን ነው ብዬ አላምንም። የትም እንደርሳለን የሚል እምነት የለኝ። በአንድ ሰው አቅምና ሁኔታ ከዚህ በላይ መስራት የምችለው ነገር ያለ አይመስለኝም። ሁለት ነገር እያደረግኩ ነው። በአንድ በኩል መነሻ ሐሳቦችን እያቀረብኩ ነው። አስፈላጊ የሚባሉ የወቅቱን የፖለቲካ አጀንዳ ወይም ጥያቄ ሊመልሱ የሚችሉ ሰነዶችን በተደራጀ መልኩ እያቀረብኩ፣ ዋናውና ቀዳሚው ቅድመ ሁኔታ ይሄ ነው የሚል እምነት ስላለኝ አንድ። እዚህ ላይ ደግሞ አላቆምኩ። የወቅቱ የህዝብ ትግል ተጠናክሮ አሸናፊ ሆኖ ለውጤት እንዲበቃ ከተፈለገ የተቃዋሚ ፓርቲዎች ትግል መተባበር አለበት። በተናጠል የትም አይደርስም። ይሄ ትግል እንዲተባበር እንዲቀናጅ ከማንም ያላነሰ ጥረት እያደረጉ በተግባር ታውቀዋለህ አንተም ማለት ነው። በብዙዎቹ መድረኮች ተሳትፈሃል። እያደረኩ ነው። እኔ ማድረግ ያለብኝ ነገር እያደረኩ ነው። ይሄን ነገር ደግሞ ወደ ላቀ ውጤት መሬት ላይ ለመቀየር የማንም አይደለም የሁላችንም እንቅስቃሴ ነው የሚያስፈልገው። ከሁሉም በላይ የተቃዋሚ ፓርቲዎች ያስፈልጋል። የመገናኛ ብዙሃን በትግል ጉዳይ ላይ ትኩረት ሰጥታችሁ የምትሰሩ መገናኛ ብዙሃን ትኩረታችሁን እዛ ላይ አድርጋችሁ መስራት ይጠበቅባችኋል። ሌላው የጉዳዩ ዋና ባለቤት ህብረተሰቡ፣ ህዝቡ በዚህ ጉዳይ ላይ ትኩረት ሰጥቶ መሳተፍ አለበት። ማን ነው ይሄን ነገር ወደ ተግባር የሚለውጠው የሚለው ሲቪክ ኦርጋናይዜሽኖች፣ ታዋቂ ግለሰቦች፣ ምሁራን፣ የፖለቲካ ፓርቲዎች፣ መገናኛ ብዙሃን፣ አክቲቪስቶች የእነዚህ ሁሉ ድምር ውጤት ነው። ስለዚህ አንዳችን ከሌላችን የምንጠብቀው ወይም ጣታችን የምንቀስረው ጉዳይ አይደለም። ሁላችንም ነን ይሄን ማድረግ ያለብን። እኔ እየወቀስኩም ያለሁት ሁላችንም ነው። የሁላችን የተባበረ ትግል እና ጥረት ስለሌለ ነው
እንደዚህ አይነት በጣም አስቀያሚ የሆነ በታሪካችን አይተነው የማናውቅ ደካማ እና ክፉ አገዛዝ በጫንቃችን ላይ ይሄን ያህል ዓመት መቀጠል ይቻላል? ይሄን ጥያቄ ሁላችንም ራሳችን ጠይቀን ራሳችን መልስ መስጠት አለን። ሁላችንም የራሳችንን ኃላፊነት ከተወጣን እና ያ ትግል ከተባበረ ምንም ጥርጥር የለውም በአጭር ጊዜ ለውጥ በግንቦት ማኒፌስቶ ላይ እንዳየነው እኛ የቤት ስራችንን ከሰራን እነዛን 11 ቅድመ ሁኔታዎች ከኛ የሚጠበቁትን በአግባቡ እና በበቂ ሁኔታ ከሰራን ይሄን መንግስት ቢበዛ በ45 ቀን የህዝባዊ እምቢተኝነት ትግል ማሸነፍ ማንበርከክ ይቻላል። አንድ ሰው ይሄን ቻሌንጅ ሊያደርገኝ ሊሞክተኝ ሲሞክር አላየሁ። ይሄ አይነት ሐሳብ ላይ ነው ዛሬ መወያየት ያለብን እና ማን ነው የሚለው አንተም እኔም ይሄን ዝግጅት እያዳመጡ ያሉ ሌሎች ሁላችንንም ያቺ አገር እንድትቀጥል ልጆቻችን አገር እንዲኖራቸው የምንፈልግ ሁሉ ህዝባችን ከዚህ በላይ እልቂት እንዳይደርስበት የምንፈልግ ሁሉ የጋራ ኃላፊነት ነው ያለብን። በተለየ ሁኔታ የተለየ የዜግነት ግዴታና ድርሻ ያለው ግለሰብ በዚህ ጉዳይ የለም። ስለዚህ ለጥያቄ ቀጥተኛውና አጭሩ መልስ ማን ነው ይሄን ማድረግ ያለበት? ሁላችንም ነን። ቢያንስ ይሄ አገዛዝ ለኢትዮጵያ አይበጅም፣ ለህዝቡ አይበጅም። ይሄ አገዛዝ በስልጣን ላይ ከቀጠለ አገሪቱን ያፈርሳታል፣ ህዝቡን ለበለጠ እልቂት ይዳርገዋል ብለን የምናምን ኃይሎች ሁሉ መረባረብ አለ እና መልሱ አጭር ከሁላችንም ነው የሚጠበቀው። አንገርኩትን ነገር የምታስታውስ ይመስለኛል። ያው ሁለት አይነት አስተሳሰብ አለ ኢትዮጵያ ውስጥ፣ ምናልባት ሶስት አይነት ልንለው እንችላለን። አንደኛው ኢትዮጵያ ውስጥ ለውጥ መምጣት የሚችለው አሁን በስልጣን ላይ ያለውን አምባገነን መንግስት ማሸነፍ የምንችለው በትጥቅ ትግል ብቻ ነው የሚል አስተሳሰብ ያላቸው ኃይሎች አሉ። አንድ። ሁለተኛው የለም በትጥቅ ትግል አይደለም በሰላማዊ ትግል ነው ልናስወግደው ልናሸንፈው የምንችለው የሚል ደግሞ አመለካከት ያላቸው ዜጎች አሉ፣ እኔን ጨምሮ። ሶስተኛ ደግሞ አለ በሁለቱም ቅንጅት ነው፣ የትጥቅ ትግሉም ያስፈልጋል፣ ሰላማዊ ትግሉም ያስፈልጋል። እነዚህ ሁለት ትግሎች ካሉ ነው ዘላቂ የሆነ መፍትሄ የሚመጣው የሚል ደግሞ አስተሳሰብ አለ። ስለዚህ ሶስት አስተሳሰቦች አሉ መሬት ላይ። ሶስታችንም ማለት ነው የየእምነታችንን ይዘን አመለካከታችንን ይዘን በተግባር ከሰራን ለውጥ ይመጣል የሚል እምነት ነው ያለ። ለምሳሌ የትጥቅ ትግል የሚያምኑ ኃይሎች እነ ፋኖ እነ ኦላ ከኛ የተሻሉት በምንድን ነው ብንል እነሱ በተግባር ያመኑበትን ነገር እያካሄዱ ውድ የሆነውን ምትክ የሌለውን ህይወታቸውን ጦር ግንባር ላይ አሰልፈው እየተዋጉ ነው ያሉት። በሚያምኑበት ስልት በተግባር እንቅስቃሴ እያደረጉ። ነገር ግን በሰላማዊ ትግል የምናምነው ግን ያን እያደረግን አይደለም። በህዝባዊ እምቢተኝነት የምናምነው ግን በአብዛኛው እያወራን ነው እንጂ በተግባር መሬት ላይ ያን ትግል እያካሄድ ነው አይደለም። በዚህ መልኩ ይበልጡናል እነሱ። ይሄን መረዳት አለብን። ከዚህ ድክመታችን ወጥተን በተግባር የምናምንበትን ስልት መሬት ላይ ለመፈጸም ጥረት ማድረግ አለብን የሚል እምነት አለ። ስለዚህ አንደኛ በኢትዮጵያ ተጨባጭ ሁኔታ የትጥቅ ትግል ብቻ ነው የሚሉትም ያን አስተሳሰብ ይዘው የትም ይደርሳሉ የሚል እምነት የለኝም። በሰላማዊ ትግል ነው ለውጥ መምጣት የሚችለውና የሚገባው የምንልም የፈለገውን ያህል ይሄ አይነት አቋም ቢኖረንና ይሄን አቋም ብናራምድ አሁን ያለውን የትጥቅ ትግል ማስቀረት እንችላለን የሚል እምነት የለኝም። ምክንያቱም የኢትዮጵያ ነባራዊ ሁኔታ ያገዛዙ ባህሪ ኢትዮጵያ ውስጥ እነዚህ ሶስት አመለካከቶች እንዲኖሩ የግድ ብሏል። ምክንያቱም ይሄ አገዛዝ በሰላማዊ ትግል መሸነፍ አይችልም ብለው የፖለቲካ ምህዳሩ መጥበቡ አማሯቸው ሐሳባችንን የመግለጽ መብት የለንም፣ በሰላማዊ መንገድ የመታገል እድል አተናል ብለው ጠመንጃ እንዲያነሱ ያስገደዳቸው አገዛዙ። ባለው አፈናም ቢሆን ባለው ጫናም ቢሆን ሰላማዊ ህዝባዊ እምቢተኝነትን ማካሄድ ይቻላል ብለን ደግሞ ምናምን ኃይሎች አለ። የሁላችንም ትግል እዚህ አገር ላይ ኢትዮጵያ ውስጥ እንዲኖር ኢትዮጵያ ውስጥ ያለው ነባራዊ ሁኔታ የግድ ነው። አንዳችን ሌላችንን በማውገዝ ልናስቀረው አንችልም። ለዚህ ነው አሁን የትጥቅ ትግል የሚያካሂዱ ኃይሎችን አንድም ቀን አውግዤ አላውቅም። አለማውገዝ ብቻ አይደለም፣ ለምን ትጥቅ እንዲያነሱ እንደተገደዱ ሪኮግናይዝ አደርጋለሁ። ይሄን ህብረተሰቡም አንደርስታንድ እንዲያደርግ ጥረት አደርጋለሁ። እነዚህ ኃይሎች ጠመንጃ ያነሱት ወደው አይደለም። በቅርቡ አቶ ኩማ ደመቅሳም ይሄን ተናገሩ ሲባል ሰምቻለሁ። መናገር ካልቻልክ፣ በነፃነት ሐሳብህን መግለጽ ካልቻልክ፣ መደራጀት ካልቻልክ፣ መንቀሳቀስ ካልቻልክ ጠመንጃ ልታነሳ ትገደዳለህ። ይሄ የዓለም ተጨባጭ ሁኔታ ነው፣ በየትም ዓለም የታየ ነገር። ስለዚህ ለዚህ ተጠያቂው አገዛዙ ነው። አገዛዙ ስለሆነ ለምን ጠመንጃ አነሳችሁ ብዬ አንድም ቀን አውግዤ አላውቅም። እንደውም
ኮዛቸው ያነሱበትን ምክንያት ሪኮግናይዝ አድርጋል። ነገር ግን ደግሞ እኔ እምነት አለኝ በጦርነት ሂደት ለረጅም ዓመታት ኖረናል። ዘላቂ መፍትሄ እንዲመጣ በኢትዮጵያ ከፈለግን በሰላማዊ ህዝባዊ ቢተኝነት ትግል ማድረግ የበለጠ የተሻለ ነው፣ አዋጭው እሱ ነው የሚል እምነት አለ። ይሄ የእምነት ጉዳይ። ስለዚህ ይሄን እየሰራ ነው ልደቱ። ምክንያቱም ባለፈው በአብሮነት መድረክ ላይ ታጣቂዎችንም መሪዎች ጋብዘሃል እንዲመጡ ያደረካቸው በርግጥ ያልተገኙም አሉ፣ ግን አብረ ለመስራት ፍላጎትን አሳይታል። ስለዚህ አብሮ መስራት ይቻላል የሚለውን እያሳየ ከእምነት ጋር እንዴት ነው ልታስታርቅ የምትችለው? አንደኛ አብሮ መስራት ነው የሚለውን በትክክል ዲፋይን ማድረግ ያስፈልጋል። በስልቱ ጉዳይ አብረን ልንሰራ እንችል። እኔ ለምሳሌ በትጥቅ ትግል እንቅስቃሴ ከሚያደርጉ ኃይሎች ጋር በትጥቅ ትግል አብሬ ልሰራ እንችልም፣ በስልቱ ስለማላምንበት። በትጥቅ ትግል አብሬያቸው አልሰራ ማለት ግን ከነሱ ጋራ የጋራ ጉዳይ የለኝም ማለት አይደል። አገሪቱ የጋራ ናት፣ ህዝቡ የጋራ ነው፣ ችግሩ የጋራ ነው። ስለዚህ ይሄ ትግል የህዝቡንና የሀገሩን ጥቅም በማይጎዳ ሁኔታ እንዴት ነው መካሄድ ያለበት በሚለው ጉዳይ መተባበር እንችላለን የሚል እምነት አለ እንጂ በስልቱ ልንተባበር አንችልም። ዘመነ መጥቶ ሰላማዊ ሰልፍ እንዲያደርግ አልጠብቅም። እኔ ሄጄ ጠመንጃ ይዤ ልወጋ አልችልም፣ ወይም የትጥቅ ትግሉን ልተባበር አልችልም፣ እምነቴም አይደለም። ይሄ ማለት ግን በስልቱ አንተባበርም ነው እንጂ በሌሎች ሀገራዊ አጀንዳ የጋራ ጉዳያችን ግን መተባበር አለብን የሚል እምነት አለ። ስልቱ ነው የተለያየው፣ ግባችን አይደለም የተለያየው፣ ዓላማችን አይደለም የተለያየው፣ ችግራችን አይደለም የተለያየው። የአንድ ሀገር ልጆች ነን፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ ብዙ የጋራ ጉዳይ አለን። ኦንሊ ቲንግ የምንለያየው አሁን በስልቱ ነው። ስልቱ ላይ ያለ ልዩነት በሌሎች የጋራ ጉዳዮቻችን ላይ እንዳንነጋገር እንቅፋት ሊሆንብን አይገባም። ለዚህ ነው አብሮነት በሚፈጥራቸው መድረኮች በሰላማዊ ትግልም በትጥቅ ትግልም በሁለቱም መንገድ ለውጥ ይመጣል ብለው የሚያምኑ ኃይሎች ሲሰባሰቡ የምታየው የሚሰባሰቡት የሚተባበሩት በስልቱ አይደለም። ስልቱን ምንም ማድረግ አይቻልም። ያለ ልዩነት ነው። የጋራ የሚባሉ ጉዳዮች ስላሉ ወደፊትም ይሄ ሁኔታ መቀጠል አለበት የሚል እምነት ነው ያለኝ። በስልት ልዩነት ስላለ በሌላው ነገር ሁሉ ልዩነት እንዳለ አድርገን እንደማንገናኝ እንደማንተባበር ተደርጎ ማየት ትክክል አይደለም። ስለዚህ የስልቱ ልዩነትና የዓላማውን አንድነት በደንብ ማወቅ መረዳት የሚያስፈልግ ይመስለኛል። ይሄን ነው ማየት ያለብን። ከዛ ውጭ ግን እኔ መሳይ ለምንድን ነው አሁን ግፊት የምታደርጉብኝ እኔ ላይ ወደ ትጥቅ ትግሉ እንዳዘነብ? ትጥቅ ትግሉ እኮ ከበቂ በላይ መሪዎች እኮ አሉት፣ መተባበር አልቻሉም እንጂ ትጥቅ ትግሉ እኮ ጠመንጃ ይዘው ለመፋለም እኮ ጫካ የወረዱ እኮ ምናልባትም ያለ ማጋነን በመቶ ሺዎች የሚቆጠሩ አሉት እኮ አይደል እንዴ? በቂ ኃይል እኮ ነው ያለው። የጠፋው ምንድነው? መተባበር ነው የጠፋው። ድርጅታዊ መዋቅር መፍጠር ነው የጠፋው ነው። በበቂ የፖለቲካ አጀንዳ ማስደገፍ ነው ትግሉን የጠፋው እንጂ የሰው ኃይል አይደለም የጠፋው። ሪሊ አሁን እኛ የሰው ኃይል የጠፋው በተግባር መሬት ላይ ቅድም እንዳልኩት እየተካሄደ ያለ አይደለም የሰላማዊ ህዝባዊ የሚተኝ እዛ ላይ ያለባት ነው። ወጥተህ አንተ የትጥቅ ትግሉን መሪነት ወይም እንድትቀላቀል በሚል አይደለም። ነገር ግን እንደው አንድ እኔም በዚህ በህዝባዊ ቢተኝነት በተለይ ከቅርብ ጊዜ ወዲህ ይሄንን ነገር መሞከር እንዳለበት ጎን ለጎን የትጥቅ ትግሉም እየሄደ ህዝባዊ ቢተኝነቱ መካሄድ ቢችል ጊዜውን ያሳጥራሉ የሚል እምነት ካዳበሩትና በዛ መስመር ላይም የሚደረጉ ነገሮችን ለመደገፍ ቃል የገባውበት ነው። ነገር ግን አንዳንድ ሰዎች በእምነትም ደረጃ አሁን አንተ የጀመርከው ነገር የትጥቅ ትግሉን ምክንያታዊነት ሊያሳጣው ይችላል። ትጥቅ ትግልን ሰው እንዳያምንበት በጣም ውሳኔ ወስነው ቆርጠው በህይወታቸው ላይ የመጨረሻውን ውሳኔ ወስነው የሚገቡ ሰዎች ናቸው። እነዚህ ሰዎች ከልባቸው እንዳይገቡና እንዳይሄዱ ወደ ትጥቅሉ ከጀርባም ደጀን ሆኖ የሚደግፈው እንዳይደግፍ የህዝባዊ ቢተኝነት የሚባል ትንሽ የሚያዘናጋ ያንን ውሳኔ የሚያደክም ያንን አተያይ ይዘው የቀጠሉ ወገኖችን ምክንያታዊነት የሚያሳጣ ነው። ስለዚህ አዎንታዊ አስተዋጽኦ የለውም ልደቱ የጀመረው ለትጥቅ ትግሉ የሚል ነገር ይነሳል። በዚህ ረገድ አንተ አዎንታዊ አስተዋጽኦ እንዴት ነው ነው? በርግጥ በአደባባይ አላወገዝክም፣ ስታወግዝም አልሰማውም። ግን ያንተ አካሄድ እየሄድክበት ያለው የፋኖንም ትግልም ሆነ መሳሪያ ያነሱትን ሰዎች እንደው ምክንያታዊነት እንዳታሳጣቸው የሚሰጉ ወገኖችም ስላሉ ነው። እኔ አንድም ቀን በትጥቅ ትግል የሚያካሂዱት ኃይሎች ምክንያት የላቸውም ብዬ አላውቅም። ምክንያታዊነታቸውን ለማሳጣት ሞክሬ አላውቅም። መሞከር አይደለም እንዲያውም ተጨባጭ ምክንያት አላቸው እያልኩ እየተናገርኩ ያለው። አንደኛ የተነሱበት የፖለቲካ አጀንዳ አላቸው። ሁለተኛ ህዝባዊ ተቀባይነት አላቸው። እነሱን በትጥቅ ትግል ማሸነፍ አይቻልም። ይሄ መንግስት ወደደም ጠላ ይሄን ትግል ያሸንፍ ስለማይችል ወደ ሰላማዊ
ድርድር፣ ውይይት መምጣት ነው ያለው አማራጭ። በትጥቅ ትግል እነዚህን ኃይሎች ልታሸንፋቸው አትችልም። መጀመር አንደኛ የፖለቲካ አጀንዳ አላቸው፣ ተጨባጭ የሆነ መነሻ አላቸው። ሁለተኛ ከዛው ጋር በተያያዘ የህዝባዊ ተቀባይነት አላቸው፣ ድጋፍ አላቸው የሚለውን ነው በአደባባይ የምናገረው እንጂ እኔ የፖለቲካ አጀንዳ የላቸውም የህዝብ ድጋፍ የላቸውም ብዬ አላውቅም። አሁንም እየነገርኩ ያለሁት እንዳውም በሰላማዊ ትግል ከምናምነው የፖለቲካ ኃይሎች በላይ የደጋፊ ችግር የሌለባቸው እነሱ ናቸው። የተሳታፊ ችግር የሌለባቸው እነሱ ናቸው። እኔ ማንኛውም የትጥቅ ትግል አሁን ኢትዮጵያ ውስጥ የሚያካሂድ ኃይል ሰው ቸገረኝ ሲል ሰምቼ አላውቅም። ሎጂስቲክ ምናልባት መሳሪያ ትጥቅ ቸገረኝ ይላል እንጂ ሰው ቸገረኝ የሚል አልሰማሁም። እኔ መረጃ አለኝ። እኔ በተወልጄ ባደኩበት አካባቢ ፋኖ የሰው ኃይል ችግር የለበትም። በሰልፍ ነው ወጣቶች እየተመዘገቡ የፋኖ አባልና ተዋጊ መሆን የሚፈልጉ። ስለዚህ ምንም የአደባባይ ሚስጥር ነው ማለት ነው። ግን አንተን ጨምሮ እኔ እናንተ የምናውቃቸው በዙሪያችን ያሉ በጣም ብዙ በሰላማዊ ትግል ከምናምነው እጅግ በጣም የበዙ ኃይሎች አሉ። እነሱን ሊመክሩ እነሱን ሊያግዙ የሚችሉ። አሁን ትልቅ ክፍተት ያለው እሱ ላይ አይደለም። እሱ ላይ ያለውንም ክፍተት ደግሞ የሀገሪቱንና የህዝቡን ጉዳይ የሚመለከት ስለሆነ እኔንም ጨምሮ ሀሳብ እንሰጣለን። ሀሳብ ሰጣለሁ አይደል እንዴ? የፋኖ ኃይሎች መተባበር አለባችሁ። የፖለቲካ ድርጅት ያስፈልጋችኋል። የጠራ የፖለቲካ አጀንዳ ያስፈልጋችኋል። ድርድርን አትግፉ። እስረኞች አያያዝ ላይ ጥንቃቄ አድርጎ እላለሁ እኮ። የጦር ወንጀል ላለመፈጸም ተጠንቀቁ እላለሁ እኮ አይደል እንዴ? ምክንያቱም ያገባኛል የህዝቡና የሀገሩ ጉዳይ ስለሆነ የፋኖ ጉዳይ ነው ብዬ ዝም ልል አልችልም፣ እንደ አንድ የፖለቲካ ሰው ማለት ነው። በዚህም ደረጃ አስተዋጽኦ እያደረግን ነው። የሀገረ ካፒን በማንበብ አንድ ኢትዮጵያ ውስጥ ትጥቅ ትግል የሚያደርግ ኃይል ብዙ ነገር ሊቀስም ይችላል፣ ሊማር ይችላል እዛ ውስጥ። እኔ ግን በማላምንበት ስልት ውስጥ ገብቼ ይሄን ተራራ ተቆጣጠር፣ ይሄን አድርግ ምናምን ልል አልችልም። ይሄን ሊሉ የሚችሉ ብዙ ሰዎች አሉ። እኔ እዛ ደረጃ ችግር ያለ አይመስለኝም። አሁን ያለው ችግር ቅድም ተናግሬዋለሁ። ከስልጣን ጥያቄ፣ ከቡድናዊነት ጥያቄ፣ ከአካባቢነት ጥያቄ ይልቅ የሀገርና የህዝቡ ጥያቄ ማስቀደም። ይህን ስታስቀድም አንድ የተጠናከረ አመራር ይኖራል፣ አንድ የተጠናከረ ድርጅት ይኖራል፣ አንድ ተጠያቂነት ሊያስከትል የሚችል ፍንትው ብሎ የሚታይ የፖለቲካ አጀንዳ ማንፌስቶ ይኖራል። ውድነቶቹ እነዚህ ናቸው። እነዚህን ማድረግ ለትጥቅ ትግል ኃይሎች ብቻ አይደለም፣ ለአጠቃላይ ለሀገሩና ለህዝቡ ይጠቅማል፣ ለሁላችንም ይጠቅማል። አገሪቱ በግርግር ወደፊት ቀውስ ውስጥ እንዳትገባ እንዳትፈርስ መሳይ ድርጅት ባልተፈጠረበት ሁኔታ፣ በአንድ በኩል ጠንካራ ድርጅት ባልተፈጠረበት ሁኔታ፣ የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ፣ እርስ በርስ ደግሞ የትጥቅ ትግል የሚያደርጉ ኃይሎች መተባበር ባልቻሉበት ሁኔታ ሁሉም ወደ አዲስ አበባ ቢቃረቡ ሀገረ ካፒ የገጠማት ችግር ነው የሚገጥመን። ያ ደግሞ ሁላችንንም ነው ሰለባ የሚያደርገን። ለዚህ ነው እየመከርን ያለ ነው እነዚህን ሁኔታዎች አሟሉ እያለ። እኔ ከዚህ በላይ ልደቱ ሄዶ ሌላ ነገር እንዲያደርግ መጠበቅ እኔ ጥቅም ያለው አይመስለኝም። የእውቀቱም የለኝም፣ በትጥቅ ትግል የለኝም፣ ልምዱም የለኝም። የኔ ልምድ የፖለቲካ ትግል ነው፣ ሰላማዊ ትግል ነው። በዛ ልምዱ ባለኝ እውቀቱ ባለኝ ነው የበለጠ ላገለግል የምችል እንጂ በማላምንበትም ልምዱም እውቀቱም በሌለኝ ሴክተር ገብቼ ብንደፋደፍ ምን ይጠቅማል? ምናልባት ተጨማሪ ችግር ነው የምሆነው ለነሱ እንጂ አልጠቅማል። ስለዚህ በዚህ መልኩ በቅንነት ጉዳዩን እንየው። በነገር ላይ ግን አሁን ያልከውን ሐሳብ እኔ እነማን እንደሚሉ አላውቅም። እኔ እስከሚገባኝ ድረስ ለምሳሌ የአብሮነት ትዕይንተ ህዝብ ባካሄድንበት ጊዜ ለህወሓት ቅርበት ያላቸው ሰዎች ነበሩ። ሰላማዊ ትግሉን አንቃወሙም ነው ያሉት። የኦላ ተወካዮች ነበሩ። ሰላማዊ ትግሉን አንቃወሙም ነው ያሉት። የፋኖ ተወካዮች ነበሩ። ዘመነ ነበረ። ሰላማዊ ትግሉን አንቃወሙም፣ እንደውም ተጠናክሮ መካሄድ አለበት ነው ያሉት። እነማን ናቸው ታዲያ ይህን ጥያቄ የሚያቀርቡት? ልደቱ የሚያቀርቡት የሰላማዊ ህዝባዊ እምቢተኝነት የትጥቅ ትግሉን ለማጣጣል ነው፣ ተቀባይነት ለማሳጣት ነው የሚሉት እነማን እንደሆኑ ራሱ አይገባኝም። አይኖሩም እያልኩ አይደለም። እነማን ናቸው? ይምጡ፣ በመድረክ እንነጋገር፣ እንወያይ። የሚሉት ሐሳቡ ተጨባጭነት አለው? ይጠቅማል ወይ? አይጠቅምም። ዋናዎቹ የጉዳዩ ባለቤቶች በዚህ እንቅስቃሴ ውስጥ የአመራር ሚና ያላቸው ሰዎች ሰላማዊ ትግል መካሄድ አለበት እያሉ ማን ነው ሌላ አካል ይሄን የሚቃወመው? ከተቃወመም እኔ ትክክል በአክብሮት ነው የተቀበልኩት። ለምን እኔና አቶ አንዳርጋቸው በስልቱ እንለያያለን፣ በዓላማው ግን እንለያያለን የሚል እምነት የለኝም። የመሄጃ መንገዳችን ነው የተለያየ። ስለዚህ የጋራ የሚባል ጉዳይ አለን። የጋራ ሀገር አለን፣ የጋራ ህዝብ አለን፣ የጋራ ኮዝ አለን፣ የጋራ ግብ አለን።
በመንገዱ ነው የተለያየ ነው። መንገዱ መለያየታችን በሁሉም ነገር እንለያያለን ማለት አይደለም። ስለዚህ እንዲህ አይነቱ ገደብ እንዲሰበር ከማንም በላይ አዲስ ባህል እየፈጠር ነው የሚል እምነት አለ። በእኔ በኩል ይሄ እንዲሰበር እያደረጉ ለእኔ በጎ አመለካከት የሌላቸው በእኔ ላይ ብዙ በደል የፈጸሙ ሰዎችን ይሄ የግል ጉዳይ ነው ብዬ የሀገር ጉዳይ የህዝብ ጉዳይ መቅደም አለበት ብዬ ራሴ መስመሩን አልፌ እየደወልኩ እያነጋገርኩ እየለመንኩ ጭምር ወደ መድረክ እንዲመጡ እያደረኩ ነው። እውነቱን ለመናገር ይሄ እየተለወጠ ነው። እኔና ነአምን በአንድ መድረክ ወይም በአንድ ስብስብ ውስጥ ይገኛሉ ብሎ ማንም አይጠብቅም ነበር። እኔ ጋብዣው አቶ አንዳርጋቸው እዛ መድረክ ላይ ይገኛሉ ብሎ ማንም ይጠብቅ አልነበር። በተመሳሳይ ሁኔታ ከዛም እንደ ጀዋር ጋር ከሌሎችም ጋር ያን እየሰበር ነው። ይሄ በከፍተኛ ደረጃ አገዛዙን እያስጨነቀው ለህዝቡ ተስፋ እየፈጠረ ነው። አሁን ይሄን ጉዳይ የበለጠ እንዴት እናጠናክረው የሚለው ላይ ነው ማተኮር ያለብን። አንዱ ይሄን። ሁለተኛው እኔ ሪሊ ለምንድን ነው እዛ እንግዲህ የሀገረ ካፒ ላይ ከሆነ የግንቦት ማንፌስቶ ላይ አንዱ መሰረታዊ ነገር ምንድን ሰላማዊ ህዝባዊ እምቢተኝነት ላይ ነው ቪዥታ የምንፈጥር ከሆነ ለህብረተሰቡ የተለያየ መልእክት የምናስተላልፍ ከሆነ የት መድረስ አንችልም። ሌሎቹ ስልቶች መኖራቸው እንደተጠበቁ ሆኖ ሰላማዊ ህዝባዊ እምቢተኝነት አዋጭና የሚሰራ መሆኑን ግን እኔ አይደለም መቃወም ጥያቄ ማንሳት ራሱ ተገቢ ነው የሚል እምነት የለኝም። መብት ነው፣ ችግር የለብኝም በዛ ረገድ። ግን ትክክል ነው የሚል እንትን የለኝም። እኔ እናንተ መሳይ በየቀኑ በየሳምንቱ ወይ በየወሩ እየመጣን እየተነጋገር ስለ ሰላማዊ ትግል አዋጭነት እኮ አስበውት የማያውቁ ሌሎች ሀገሮች እኮ ከኋላችን ጀምረው እኮ በሳምንታት ውስጥ እኮ መንግስት መቀየር ችሏል። በተጨባጭ የኔ መጽሐፍ ከጀመርኩ ጀምሮ በሰላማዊ ህዝባዊ እምቢተኝነት በኩል ተጨባጭ የሆነ አጀንዳ እንዲኖረን መጽሐፍ የጻፍኩት በሁለት ወር ተኩል 75 ቀን። ይሄን መጽሐፍ ከጀመርኩ በኋላ ወደ 5-6 ሀገሮች ላይ ከፍተኛ የሆነ ህዝባዊ እምቢተኝነት ተቀላቅሎ ቢያንስ በሁለቱ የመንግስት ለውጥ አምጥቷል። እኛ ግን ስቲል ይሰራል አይሰራም የሚለው ውይይት ውስጥ ነው ያለው። ነባራዊ ሁኔታውን ካየነው ከነዛ አገሮች በብዙ ርቀት የኢትዮጵያ ተጨባጭ ሁኔታ ህዝባዊ እምቢተኝነት ለማቀጣጠልና ለውጤት ለማምጣት በጣም በእጅጉ አመች ነው። ትልቁ ችግር ያለው እኛ ላይ ነው። በዚህ ከፍተኛ ኃይል የሆነ የትግል መሳሪያ በህዝባዊ እምቢተኝነት ያለን እምነት ጎደሎ በመሆኑ ችግሮቻችን ብቻ አይደሉም። እሱ አሁን ጥያቄ ያላነሳበትም ችግሮቻችን ከነዚህ ሀገሮች ሁሉ በጣም የባሰ ነው። ሰላማዊ ህዝባዊ እምቢተኝነትን ለማቀጣጠል በጣም ምቹ ሁኔታ የሚፈጥር ነው ኢትዮጵያ ውስጥ። እሱ ብቻ አይደለም፣ የመንግስታቱን ባህሪ ካየን አሁን በህዝባዊ እምቢተኝነት ፈተና ላይ የወደቁት መንግስታት ከነ ዶክተር አብይ መንግስት የበለጠ ጠንካሮች ናቸው፣ የበለጠ ህዝባዊ መሰረትና ድጋፍ ያላቸው ናቸው የነበሩት። እኔ አደገኛው መንግስት ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ፣ በኔ ላይ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት እያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው የሚፈልገው። አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ የሚያስችል ነው፣ የሚያግዝ ነው። እንዲፈራም እያደረጋችሁት ነው። ይሄ መንግስት ጨካኝ ነው፣ በሰላማዊ መንገድ ልንታገለው አንችልም፣ ርህራሄ የለውም፣ እንዲህ ብለህ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው። በእኔ እምነት ምንም የተለየ ፍጡር አይደለም ዶክተር አብይ እንደማንኛውም ጨካኝ አምባገነን ነው። ማንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ እምቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም። በዚህ መተማመን አለበት እንጂ የሆነ ልዩ ተአምር እንደሆነ ልዩ ጭካኔ እንዳለውና እንደሚያስፈራ እንደማይደፈር አድርገን መልእክት ማስተላለፍ እውነቱን ነገር ከማንም በላይ በዶክተር አብይ መንገድ መጓዝ ነው። እሱን የሚጠቅም አጀንዳ ነው እያራመድን ያለ ነው። እኔ ከዚህ መላቀቅ አለብን ብዬ ነው ማለት። ምንም ልንፈራው የሚገባ አይደለም። ጭካኔው ከፍርሃትም የሚመነጭ ነው፣ ከራስ መተማመን ማጣት የሚመነጭ ነው፣ ከድንጋጤ የሚመነጭ ነው። ይሄን ኃይል በደንብ በዝግጅት ብንፈታተነው ይሄ ሁሉ ጭካኔው በኖ ነው የሚጠፋው፣ መግቢያ ነው የሚያጣው። እና እንደተለየ ፍጡር አድርገን እያቀረብን ህዝብን ማስፈራራት ራሱ ትክክል አይመስለኝም። ይሄ አብይን የሚጠቅም አካሄድ ነው።